ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። አንዳንድ በህይወት የሚደርስ ሐዘን ማንም ወጣት ሴት ልጆች ላይ ባይደርስ ብለን እንመኛለን። በሁለት ወላጆች መቃብር መሃል መቆም ለብቸኛ ሴት ልጃቸው ምን ያህል ከባድ እንደሆነ መገመት ቀላል ነው። እናቷንና አባቷን በአንድ ቀን ከተቀበሩ በኋላ ብቸኛ ልጃቸው ቤቱና ህይወቷ ጸጥ አለባት። ሐዘኑ በርዶ ሁሉም ሰው ወደ የቤቱ ከተመለሰ በኋላ እናትና አባቷ መኝታ ቤት ገብታ መቀመጥ፣ ልብሳቸውን መንካትና ፎቶአቸውን ማየት አንዳንድ ጊዜ ያገኘቻቸው እንዲመስላት ያደርጋታል። ቀናት እያለፉ ሲሄድ ግን ግራ አጋቢ ነገር በወላጆቿ መኝታ ክፍል ማስተዋል ጀመረች። ጠቃሚ ዶክመንቶች፣ ቁልፎችና ውድ ጌጣጌጦች ከወላጆቿ ክፍል ይጠፉ ጀመር። ጥያቄ ግን መጠየቅ አትችልም። በዙሪያዋ ያሉት ሁሉ ሐዘኑ ጎዳሽ፣ ገና አልተጽናናሽም፣ ግራ ተጋብተሻል፣ እርዳታ ያስፈልግሻል እያሉ ተባበሩባት። ምድር ላይ ብቻዋን የተፈጠረች የሚያውቃት ሰው የሌለ እስኪመስላት ድረስ ብቸኝነት ተሰማት። በተለይ ደግሞ እነዚህ ሁለት አብሮ አደግ ጓደኞቿ በሷ ወገን ሳይሆን በሐዘን አብደሻል ብለዋት በተርታ ሲሰለፉባት ደነገጠች። ለሷ ሳይሆን ከፈራቻቸው ሰዎች ጎን ሆኖ ወላጆቿ ትልቅ ቤትና ብዙ ንብረት ትተውላት ሄደዋል። ነገር ግን አሁን ላይ አንድም የምታምነው ሰው አጠገቧ የለም። በሷ ግምት በአንድ የመኪና አደጋ ያጣቻቸው እናትና አባቷ ሞት ትልቁ ልቧን የሰበረ ሐዘን ነበር። የመሰላት ያላወቀችው ነገር ግን የበለጠው ትልቁ ሐዘን የሚፈጠረው ሊያጽናኗት አጠገቧ ባሉት አደገኛ ሰዎች እንደሆነ ነው። ምክንያቱም ይህ ሁሉ ንብረት ለብቻዋ አትወርስም ያሉ በርካቶች የቤተሰቧን ንብረት ሊነጥቋት ማንኛውንም ዋጋ ለመክፈል ተደራጅተውና ተቀናጅተው በህብረት ቆመዋል። ሉሊት እያንዳንዱ በቤት ውስጥ ያሉ ክፍሎችና ቁሳቁስ እናትና አባቷን ያስታውሷታል። ብቻዋን በቤታቸው መዘዋወር ትፈልጋለች። ታዲያ በየቀኑ የአባቷን የንባብ መነጽር ትዳስሰዋለች። የእናቷ የፀጉር ሻሽ ማታ ማታ ሲተኙ የሚያስሩት የእናቷን ገጽታ ድንቅ ያደርግላታል። አንዳች ዕቃ እንዲንቀሳቀስ አትፈልግም። በትልቁ የሚንቀሳቀሱት አጠገቧ ያሉት ሰዎች ናቸው። ይህች ግለሰብ አልማዝ ትባላለች። የለቅሶ ሰሞን አለቃቅሰው ብዙዎች አሳዝኖ ነበር። ድምጿ እስኪዘጋ የጮኸች መሬት ላይ እየተንከባለለች አልቅሳ ነበር። ነገር ግን በለቅሶ መሃል አንድ ቀን ሉሊትን የቤታቸውን ካዝና ቁልፍ ተቀብላት ከ2 ሰዓት በኋላ መለሰችላት። ቁልፉ እናት አባቷ በሕይወት እያሉም የሚቀመጠው ሉሊት ጋር ነው። ካዝናው ውስጥ ብዙ ወርቅ፣ የአባቷ 2 ውድ ሰዓቶችና ጠቃሚ ዶክመንቶች፣ ካርታ፣ ሊብሬን ጨምሮ ይቀመጣል። እናትና አባቷ በሉሊት ይተማመናሉ። ቁልፍ በመያዝ ንብረት በመጠበቅ ጎበዝ ናት። ስለዚህ ብዙ ሚስጥርና ውድ ነገር ሁሉ ተቆልፎ የሚቀመጥበት ቁልፉ ሉሊት ጋር ነው። ታዲያ በቤታቸው የሚገኘው ካዝና ውስጥ የተቀመጠ ዕቃ ንብረት ሆነ ዶክመንት ሉሊት ጠንቅቃ ታውቃለች።
ዛሬ ቤቱ ጭር ብሏል። ብዙ ሰው በየቤቱ ተመልሷል። ሉሊት ከካዝናው ውስጥ ማስገባት የፈለገችው ዕቃ አለ። የእናቷና የአባቷን የጋብቻ ቀለበት ለማስቀመጥ ካዝናውን ስትከፍተው ባዶ ነው። ወርቁ፣ ሰዓቱ፣ ዶክሜንቱ በሙሉ የለም። ግን አንድ ነገር እርግጠኛ ናት። ከአባቷ እህት አልማዝና ከራሷ ከሉሊት ሌላ ሰው ይህን ካዝና ቁልፍ አልነካም። ግራ ተጋባች። አክስቷ በቤቱ ውስጥ አለች። ጠርታ ጠየቀቻት። አክስት አልማዝ ግን ሐዘኑ አይምሮሽን ነክቶታልና ተረጋግተሽ አስቢ ሲሆን ዕቃ አልነካሁም፣ ቁልፉንም አልተቀበልኩሽም ብላ ካደቻት። ታዲያ አጠገቧ ቁልፉን የሰጠቻት ዕለት እነዚህ ሁለት ጓደኞቿ ከጎኗ ነበሩና ዛሬ ለምስክርነት ደውላ ጠራቻቸው። እርግጠኛ ሆና ኑ ያለቻቸው አልማዝ ቁልፉን ስትሰጣትና ስትመልስላት እንዳዩ ይናገራሉ፣ ይመሰክራሉ ብላ ነበር። ነገር ግን ሲመጡ እንደ አክስቷ አልማዝ ሁለቱ ጓደኞቿ ተሳለቁባት። ተኝተሽ አታውቂም? አረፍ በይ፣ ተረጋጊ፣ እኛ የካዝና ቁልፍ ስትሰጪ አላየንም አሏት። ግራ ተጋባች። ያበደች መሰላት። ታዲያ የሁሉ ወርቅ፣ ሰዓት፣ ሊብሬ የት ሄደ? ሌላኛው አጎቷ ተጠራ። ተመስገን ይባላል። ተመስገን ግን በኃይል ተቆጣት። ግራ ተጋብተሻልና ተረጋጊ፣ ሐዘን ነው ሲላት ሁሉንም ይቅርታ ጠየቀች። ውስጧ ልክ እንደሆነ እያወቀች አጠገባቸው ግን እየተሳሳተች አስመሰለች። አሁን ለብቻዋ ተቀምጣ አሰላሰለች። ወረቀትና እስክሪብቶ ይዛ ነገሮችን መጻፍ ጀመረች። ድንገት ግን የእናትና የአባቷ ስልክ ማን ጋር ይሆን ብላ አሰበች። አደጋው ከደረሰ በኋላ ትራፊክና ፖሊስ የቤተሰቦቿን ስልክ፣ የእናቷን የእጅ ቦርሳ ሕጋዊ በሆነ መንገድ አስረክቦ ነበር። ነገር ግን ከቤት ውስጥ የት እንደገባ አጣችው። አንድ ነገር ትዝ አላት። አልማዝና አጎቷ ተመስገን የቤተሰቦቿን ስልክ ፓስዋርድ ጠይቋት ነበር። ተመስገን በ40ው ሰሞን የሞባይል ባንኪንግ ኮድ አስገቢ ብሏት ነበር። ከእንቅልፏ እንደነቃ ሰው ደነገጠች። ከጓደኞቿ አንዷ የሆነችው ይህች ጓደኛዋ ደግሞ የእሷን ስልክ ሆነ ባንኪንግ ሚስጥር ቁጥር ታውቃለች። ሉሊት እናትና አባቷ የባንክ ሆነ የስልክ ሚስጥር ቁጥራቸው ተመሳሳይ ነው። ታዲያ አጎቷ ተመስገን አክስቷ አልማዝና ሁለት ጓደኞቿ ሲተባበሩባት ስታይ ውስጧ አንድ ነገር አሰበ። ባንክ ያለው ገንዘብ ቀጥታ ወደ ባንክ አመራችና ሕጋዊ ማስረጃዋን አቅርባ የአባትና የእናቷን የባንክ 4 ወር ስቴትመንት ጠየቀች። የነበረው ገንዘብ እንደፈራችው ሙልጭ ተደርጎ በሞባይል ባንኪንግ ተዘዋውሯል። አባቷ ሂሳብ ውስጥ 213 ብር ከ02 ሳንቲም፣ የእናቷ ሂሳብ ውስጥ ደግሞ 1072 ብር ከ15 ሳንቲም አለ። ደርቃ ቀረች። የተላለፈው ደግሞ ድብቅ አይደለም፣ ወደ አክስቷ አልማዝ፣ አጎቷ ተመስገንና ሁለቱ ጓደኞቿ ሂሳብ ሲሆን በ48 ቀን ውስጥ የተላለፈ ነው። ያን ቀን በሯን ዘግታ ሳተኛ ስትጨነቅ አደረች። ነገር ግን ጠዋት ላይ ፍቅረኛዋ ደውሎ የነገራት ነገር ወላጆቿን ካጣች ቀን በኋላ ለመጀመሪያ ጊዜ ልቧን ደስታ ተሰማው። ፍቅረኛዋ ዮናስ ሁኔታዋ ስላላማረው ከዱባይ ተመልሶ ሀገሩ ሊኖር መወሰኑ አሳወቃት። ዮናስ በሐዘኑ ጊዜ ከጎኗ ነበር። ነገር ግን ተመልሶ ሄደ። በሥራ ገበታው ላይ መቆየት ግዴታው ነውና ወደ ዱባይ ሄዶ ነበር። የሰሞኑ ሁኔታዋ ግን አስደነገጠው። አሁን ብቻዋን መሆኗን አስፈራው።
ስለዚህ አብሯት ሊኖር ስራውን ለቆ ሲመጣ 10 ቀናት ብቻ ታገሽኝ አላት። ተደሰተች፣ ተስፋ አገኘች። ጠዋት ላይ አብሯት በማጽናናት ሰበብ ቤት ውስጥ ላሉት ለአክስቷ አልማዝ፣ ለአጎቷ ተመስገንና ለአብሮ አደግ ጓደኞቿ ከዮናስ ጋር እዚህ ቤት አብረው ለመኖር መወሰናቸውን አሳወቀቻቸው። አጎትና አክስት ደነገጡ፣ ፈሩ። ጓደኞቿ ግን እንዴት በሚል ስሜት ተሳለቁ። በወንድም ቢሆን በሴት ብዙ ሰዎች ችግር የሚገጥማቸው ምን ሰዓት ላይ ነው ወይም ምን ጊዜ ነው ብለን ስናስብ የሆነ ነገር የተሻለ ነገር ከጓደኞቻቸው የበለጠ ነገር ያገኙ ጊዜ ነው። ወይ ሀብት ሊሆን ይችላል፣ ወይ ጥሩ ትዳር ሊሆን ይችላል፣ በተለይ በሴቶች ደግሞ ወይ ደግሞ ትልቅ ደረጃ ትልቅ እድል ሊሆን ይችላል። የዛሬ ባለ ታሪካችን እንግዲህ የገጠማት ይሄኑ ታሪክ ነው። እንግዲህ ጓደኞቿ ደግሞ ምንድነው ያሰቡት? ይሄ ብዙ ውርስ ስለሆነ የእናት አባቷን በሙሉ አንድ ልጅ ስለሆነች የምታገኘው ነገር ትልቅ ነው። ትልቅነቱ ግን እሷነቷን ይቀይራታል። ከኛ ጥላን ትሄዳለች ብሎ ነው ያሰቡት። በቃ ከነሱ የምትሸሽ እነሱ ወደ ኋላ የሚቀሩ እነሱ ከሷ በጣም የሚያንሱ እሷ ግን ወደፊት የምትሄድ ከነሱ በጣም የምትበልጥ ይሄ ውርስ ሌላ ሰው የሚያረጋት ነው ይመስላቸው። ያልተረዱት ነገር የትኛውም አይነት በየትኛውም እድሜ የሚገኝ ገንዘብ ወይንም ውርስ አንድን ሰው መልካም ሰው ከነበረ ገንዘብ ሲያገኝ የበለጠ መልካም ሰው እንደሚሆን፣ እሷ መልካም ልጅ ናት፣ የምታገኘው ውርስ የበለጠ መልካም እንድትሆን የሚያደርጋት እንጂ ወደ መጥፎ ነገር የሚቀይራት እንዳልሆነ አልተረዱም። መልካም ማትሆንባቸው ወይንም ደግሞ ለነሱ መልካም ጓደኛ ማትሆን የነበረው ከመጀመሪያውንም እንደዛ አይነት ባህሪ ቢኖራት ነበር። ልጅቷ መልካም ልጅ ናት፣ ጥሩ ልጅ ናት። ስለዚህ የሚመጣው ውርስ የበለጠ ደግ እንድትሆን የበለጠ ደግነቷን ለሰው እንድትገልጽ ያደርጋታል እንጂ ገንዘቡ ወደ መጥፎ ነገር አይቀይራትም። ይሄንን ነገር ግን አልተረዱም። ገንዘብ ሲያገኝ ሰው ማንነቱ የበለጠ ጎልቶ ይወጣል እንጂ አዲስ ማንነት አይደለም የሚያመጣው። ደግ የበለጠ ደግ ይሆናል፣ መልካም ያልሆነ ደግሞ በክፋቱ ይቀጥላል፣ ይብስበታል። ይሄንን አልተረዱም ነበር። አክስቷ አልማዝ ጊዜ አላጠፋችም። የተንኮል መረቧን አብሮ የሚዘረጋ ወንድሟ ጋር ሆነው መመካከር ጀመሩ። ካገባች ባሏና ልጆቿ የአባቷን ንብረት ለትዳርና ለእናትነት ሳትበቃ ሊያጠፏት ተሰማምተው ተጨባበጡ። ታዲያ ምክሩ ግን በሁለቱ ብቻ አላበቃም። እንዲሁም ጓደኞቿ ተባብረዋል። እነዚህ 4 ሰዎች ከዚህ ቀደም ባንክ የነበረ ብር ከእናቷና ከአባቷ አካውንት በሞባይል ባንኪንግ ተጠንቅቀው ለመውሰድ ትብብራቸው ያስፈራል። ታዲያ በዛን ዕለት እንደገና አንድ ፖስታ አመጡላት። ከአባቷ የሚወለድ ከእናቷ የተደበቁ 2 ልጆች እንዳሉ አክስትና አጎቷ ነገሯት። አልተቀበለችም። አባቷ በፍጹም እንዲህ ያለ ነውር እንደማይሰራ ስትናገር እንደለመዱት ተባበሩባት። በዚህ ሰዓት እንግዲህ እቺ ልጅ የብዙ ሰው አይን የብዙ ሰው ትኩረት ወስዳለች። እንግዲህ ሰው ሁሉ የሚያየው እሷን ነው። ጓደኞቿ የሚያዩት እሷን ነው። ቤተሰቦቿ ትኩረት ያደረጉት እሷን ነው። ገና ለገና እንግዲህ የሚመጣው ውርስ ወይም ደግሞ የምታገኘው ንብረት አለ ብለው በማሰብ የሁሉ ሰው ትኩረትና አይን እሷ ላይ ነበር። ሌላው የሚያስገርመው ነገር ግን የአጎቶቿ ልጆች፣ አክስቶቿ የአክስቶቿ ልጆች፣ በእናቷ በአባቷ ሳይድ ያሉ እንዲሁም የቅርብ የምንላቸው ዘመዶች ሁሉ እየመጡ ውርሱ ይገባናል ነው የሚሉት። በጣም የሚያሳፍረው ነገር እሷ ብቸኛ ልጅ ናት። በእናቷን በአባቷን በኩል ያለውን ውርስ የምትወስደው እሷ ነች። አይናቸውን አፍጥጠው አክስትና አጎቶቿ ጠላት ነው የሆኗት። ለምን ገንዘቡን ስጭን፣ አንቺ አንድ ነሽ፣ ምን ያደርግልሻል ብለው አጣብቂኝ ውስጥ ነው የከተቷት። ሌላው እንግዲህ ይገባናል ብለው የመጡት የባባት ሳይድ ያሉ ከሌላ እንግዲህ ባባትሽ የምንገናኝ ግን ከሌላ የተወለድነን ግን ባባት እንገናኛለን፣ ስለዚህ የአባታችን ንብረት ይገባናል ደግሞ ብለው በማጭበርበር በውሸታቸው የመጡ ደግሞ ሌሎች ሰዎች ነበሩ። ይሄን ያልነው እንግዲህ አጣብቂኝ ውስጥ ጭንቀት ውስጥ የነበረችው ይረዱኛል ብላ ያሰበቻቸው ጓደኞቿ ደግሞ እያደር ጠላቶቿ ሆነዋል። እቺ ልጅ አሁን በዚህ ሰዓት ብቻዋን ነች። በጣም በሚያሳዝን ሁኔታ ውርሱ ጠላት ነው ይዞባት የመጣው። በዚህ ቤት ውስጥ ውጥረት ተጋጋለ። በገዛ ቤተሰቦቿ ቤት ሉሊት ተሳቀቀች።
ውጡልኝ ብትላቸው ደስ ይላታል። ነገር ግን ደግሞ ከሐዘኗ ለመጽናናት በሚል ሰበብ ስለሆነ የመጡት አፈረች። አሁንም በሐዘኑ አይምሮሽ ተነክቷል እያሉ አብረዋት እየኖሩ ነው። ነገር ግን ቀኑ ደረሰና ዮናስ ከተፍ አለ። ለመጀመሪያ ጊዜ የራሷን ሰው እንዳገኘች ተሰማት። እሱ ግን ያየው ሁሉ ግራ ጋብቶታል። በግዴታ ከዚህ ቤት እንውጣ ወይንም አስወጫቸው ብሎ ጠየቃት። ሉሊት ጊዜ እንዲሰጣት ብቻ ለመነችው። ሉሊት አሁን አማራጭ የላትም። ስለዚህ አራቱንም በምስጋና ጀምራ ከዚህ በኋላ ወደ የቤታቸው እንዲሄዱ ነገረቻቸው። አራቱም ግን ሳያፍሩ ተባብረው የጠየቋት ጥያቄ አለ። እስካሁን ቆይተን ባዶ እጃችን አንወጣም ሲሆን ለአራቱ ግን አንድ አፍ የሆነቻቸው አልማዝ ናት። እስካሁን ለተቀመጡበት ላጸናኑበትና ላለፉት ሁሉ አንድን ንብረት ሽጣ ለአራቱ እንድትሰጥ ጠየቀቻት። ግን ሉሊት ባለማመን ተመለከተቻት። ክርክሩ እየተባባሰና እየጋለ መጣ። ሊያጽናኑ ገብተው ዛሬ የካዷት ጓደኞቿ ብሰው ተገኙ። የቆምሽው ያላበድሽው እኛ ከጎንሽ ስላለን ነው። አራቱም ተቀባብለው ጮሁባት። ሉሊት በመጨረሻ ከባንክ ያለ ፍቃዷ ስለዘረፉት ገንዘብ እንደምታውቅ ስትነግራቸው ደነገጡ። አራታችሁም ከሟች ቤተሰቦቼ የዘረፋችሁት ገንዘብ ተጠያቂ ያደርጋቸዋል ብላ ነገረቻቸው። ያወቀች ስላልመሰላቸው ደነገጡ። ክርክሩ ግን እንደገና ተባባሰ። ታዲያ ግን ትልቁ ችግር አድርገው የሚጠቅሱት የዮናስና የሉሊት መጋባት፣ በተለይ ያናደዳቸው ጓደኛቸው ብዙ ቃላትን ካወጡ ከዮናስ ጋር ለማጣላት። ነገር ግን እየሰማችሁ የለም። ሉሊት ስለ ዮናስ የሚናገሩትን መቋቋም ሲያቅታት ተነስታ ካጠገባቸው ተራምዳ ሄደች። ዙራ የነገረቻቸው አንድ ቃል አለ። ነገ ጠዋት ከቤቴ ውጡልኝ ሲሆን በነጋታው ጠዋት ግን የቤቱ ሰራተኛ ሉሊትን በዚህ ሁኔታ ወድቃ አግኝታት ጮኸች። ደሟ ፈሷል። ራሷን አታውቅም። ጎረቤት ተባብሮ ወደ ሆስፒታል ወሰዳት። ታዲያ ወዲያው የቤት ሰራተኛዋና አራቱ ግለሰቦች ፖሊስ ቃል ሲቀበል ሉሊት በሆስፒታል ውስጥ በጽኑ ህሙማን ክፍል የነፍስ ትግል ላይ ነበረች። አራቱም ምን ሆና እንደወደቀች አናውቅም ብለው ካዱ። እውነቱን ለመናገር ሉሊት በጽኑ ህሙማን ክፍል ለመናገር ቀርቶ አይኗን መግለጽ አትችልም። በርካቶች ልባቸው በደስታ ፈነጠዘ። ሉሊት ሕይወቷ ካለፈ በእናቷ ይሁን በአባቷ በኩል ያሉ ዘመዶች በስምምነት ንብረት ሊካፈሉ 19 ሰዎች ስብሰባ አድርገው ተስማሙ። ሁሉም የሉሊት ቤተሰቦች ንብረትና ገንዘብ ወራሾች ነን ብለው ስላሰቡ ያላቸውን ንብረት ለማጣራትና ለማስቆጠር ስራቸውን ጀመሩ። ቶሎ በፍጥነት ንብረት ማሰባሰብና ማጣራቱ ቀጠለ። ነገር ግን አንድ ነገር ብቻ ዘገየባቸው። ሉሊት አልሞትም አለች። ታዲያ በዚህ ሁሉ ነገር እነዚህ ሁለት ጓደኞቿ ለሰርጓ ሚዜነት መዘጋጀት ሲገባቸው ሞታ ለመቅበር ቸኩሎ ያሰቡት ሳይሳካ ያቀዱት ሳይሰምር ሉሊት ወድቃ ከተገኘች ከ44 ቀናት በኋላ ነቃች። ሳይሰለች ያሳከማት ዮናስ ህልሙ ተሳካ። የወዳት ሉሊትን ግን ወዲያው ለፖሊስ የደረሰባትን እንድትናገር ሲደረግ ወድቃ የተገኘች ቀን የተፈጠረው እውነት ግን ሌላ ነው።
አሁን ሉሊት ቤቷ በነፃነት ከዮናስ ጋር ናት። ጤናዋ ሙሉ ለሙሉ አልተመለሰም። ከፍተኛ ጉዳት በጀርባዋ አጥንት ላይ ደርሷል። አራቱም ግለሰቦች ግን ያደረሱበትን ጥቃት ተጠያቂ ሆነው በመግደል ሙከራና በዘረፋ ወንጀል ጥፋተኛ ሆነው ቅጣታቸውን ተቀብለው ሉሊት አሁን ላይ ብቸኛ ወራሽ መሆኗን አረጋግጣ ከዮናስ ጋር ሕይወቷን እየመራች ሲሆን ጤናዋ ግን አሁንም ሙሉ ለሙሉ አልተመለሰም። ከባለ ታሪኮቻችን እንግዲህ ተመልሰን የምናነሳቸው ሀሳቦች አሉ። ከዛም መካከል እንግዲህ አንዱ ብዙ ሰው የምንለይበት ጓደኛ ብለን የምንለው ወዳጅ ብለን የምንለው ሰው እውነት በእኛ ህይወት ወይም በእኛ ስኬት ተደስቷል አልተደሰተም፣ የእውነት እኛን ይወግናል ወይ ደግሞ እኛን ይደግፋል፣ በእኛ ይደሰታል ብለን የምናስበው ስኬት የመጣ ጊዜ ነው። ልክ የዛሬ ባለ ታሪካችን እንግዲህ እንደዚህ አይነት ሲቹዌሽን ውስጥ ነው የገባችው። ስኬቷ ሲመጣ፣ ደስታዋ ሲመጣ፣ የምታገኘው እንግዲህ ንብረት ሲመጣ፣ የወደፊት ህይወቷ ሊስተካከል ሲሆን፣ እንደገና ደግሞ ትዳር ልትይዝ ስለሆነ ይሄ ሁሉ ድንገት እንግዲህ ያጋጠማት እድሎች እነሱን ሊያስደስታቸው ሲገባ፣ እነሱን ሊያስፈነጥዛቸው እንኳን ደስ አለሽ ሊሉ፣ በሷ ሊኮሩ ሊደሰቱ ከጎኗ ሊቆሙ ሲገባ እነሱ ግን ተለወጡ፣ ተቀየሩ። በዚህ ሰዓት እንግዲህ ብዙ ሰው ስኬቱን ማያስደስተው ሰው ወይም ደግሞ ያጋጠመው እድል ያጋጠመው ትልቅ ነገር በዛ ባጋጠመው ነገር ማይደሰት ከሆነ ያ ሰው በቃ ፕሮብሌም አለበት፣ ችግር አለበት። የኛ ደስታ እነሱን አያስደስታቸውም፣ የኛ ደስታ እነሱን አያኮራቸውም። አንዳንድ ሰው ደግሞ የሚያስመስል ደግሞ አለ። አንዳንድ ሰው ይታወቅበታል፣ ከፊቱ ይደነግጣል፣ ወይ ሊሻማ ይሞክራል፣ ወይ ሊያስጨንቅ ይሞክራል፣ ወይ ደግሞ ያንን ያገኘሽውን ትልቅ እድል ሊያብጠለጥል ይችላል። ሆን ብሎ ወይ እንድትታዩ ወይ እንዳትቀጥይበት ወይ እንዳይሳካልሽ ወይ አንድ አይነት እንድትሆኝ አይነት ነገር በጣም አስቸጋሪ ነው። እነዚህን ሰዎች መለየት ያስፈልጋል። እንደዚህ አይነት ፕሮብሌም አለባቸው፣ ትቶ የራስን መንገድ መሄድ ይሻላል። ምክንያቱም መለማመጥ አያስፈልግም። ስኬት ላይ ነው አሁን ትኩረት ማድረግ። ጊዜ የለም እነሱን ተለማምጦ እንደዚህ ነው አስረድቶ እንደገና ደግሞ አባብሎ በዚህ አመላቸው ደግሞ ሌላ ጉቦ መስጠት አያስፈልግም። ለኛ ደስታ አይሮጡም፣ ለኛ ደስታ ደስተኞች አይደሉም። ደስተኞች ወደሚሆኑበት ወይም ደግሞ ስኬታችን ወደሚያስደስታቸው ሰዎች ፊታችንን ማዞር አለብን። ብቸኛም ከሆነም ብቸኛ ሆነ ምንም አይደለም፣ ወደ ስኬቱ ላይ ነው ማተኮር የሚገባን። ስለዚህ ብዙ ሰው የምንለይበት ቅጽበት ብለን ስናስብ የሚመጣልንን ስኬት ወይ ደግሞ ድንገት ሼር ስናደርግ ወይ ሲሰሙ የሚቀያየሩ ሰዎች በጣም ችግር ያለባቸው ሰዎች ናቸው። ስለዚህ ማሰብ አለብን ወይም ደግሞ መጠንቀቅ አለብን። በሀዘኑ ጊዜማ በሚገጥመን ችግር ጊዜ በምናለቅስበት ጊዜ ብዙ ሰው እኮ ያጽናናናል። ብዙ ሰው ስታሳዝኛ ይዞሽ ምናምን ጠያቂ ይበዛል፣ መካሪ ይበዛል፣ አጽናኝ ይበዛል። ግን ደስታው ጋር ማይገኝ ሰው በቃ ፊውቸር ሊኖረን አይገባም። ስለዚህ መስመራችን ማስተካከል ይኖርብናል ማለት ነው። ከውርስ በተጨማሪ እቺ ልጅ በጣም ትልቁ የገጠማት ችግር ደግሞ ባል ለማግባት ወይንም ደግሞ አጠገቧ ያለው ሰው ጥሩ ባል እንደሚሆናት ስላወቁ ነው። የህይወት አጋር ስላገኘች የህይወት መንገዷ ከእጮኝነት ወደ ትዳር ወደሚባለው ነገር ልትሸጋገር ስትል ነው እንግዲህ አንዱ ትልቁ ነገር ችግር የገጠማት። በጣም ብዙ ሴት እህቶቻችን የሚገጥመን ነገር ነው ይሄ። አብዛኛው ጊዜ ሴት ልጆች እድሜያቸው ደርሶ ለጋብቻ ሲቀርቡ ወይንም ደግሞ የሚያገባቸው ሰው ጋር ተግባብተው በእጮኝነት ከቆዩ በኋላ ጋብቻ የሚባለው ምዕራፍ ሊከፍቱ ሲሉ በጣም ብዙ ሰው ካጠገባቸው ያለ ሰው ጸባዩ ይቀየርባቸዋል። ሚዜ እሆንሻለሁ ያለቻት ሴት ሚዜነቷን ትሰርዛለች። ለሰርግሽ አብረን እንቆማለን፣ ሰርግሽ ቀን አብረን ደስታ እናሳልፋለን ያለቻት ሴት ካጠገቧ ማጥቶን በጣም ብዙ ናት። ጋብቻ የሚባለው አርስት ሴት እህቶቻችንን ትክክለኛ ወዳጆቻቸውንና ጠላቶቻቸውን ለይተው የሚያዩበት ምዕራፍ ነው። ሴት ልጅ ለጋብቻ ስትደርስ
ሰርጓ ሲመጣ የጋብቻ የሚባለውን የህይወት ምዕራፍ ስትገልጥ የማይደሰት የሚያዝን ካጠገቧ ሊሆን ያልፈለገ በጋብቻዋ ላይ ያጉረመረመ ሰው በሙሉ የእሷ ወዳጅ አይደለም። ጋብቻ ወይንም ደግሞ በትዳር መተሳሰር መጣመር የፈጣሪ ፍቃድ ነው። ይሄንን ነገር የሚሆንን ነው የማይሆንን ነው የምንለውን እኛ ነን የምናውቀው፣ የኛ ህይወት ነው። ነገር ግን ጓደኛችን አጠገባችን ያለ ሰው ዘመድም ይሁን ምን ወደ ጋብቻ የሚባለው ነገር ስንመጣ የተቃውሞ ድምጽ ካሰማ አትሆንህም አይሆንሽም የሚለው አርስት ነው መሸፈኛው። የተቃወሙት ጋብቻውን ነው እንጂ የምናገባውን ሰው አይደለም። የፈለገ አይነት ፍጥረት አምጥተን በዓለም ላይ የመጨረሻው ጥሩ የተባለውን ሰው ባል እንኳን አምጥታች ሴት ብታገባ ሊደግፏት አይችሉም። ምክንያቱም ባልየው አይደለም ችግሩ። ሴቶች ሆነን በትዳር እንድንጣመር በጋብቻ ውስጥ እንድንኖር አጠገባችን ያሉ ስጋም ይሁን ባዳ የማይፈልጉ ሰዎች አሉ። ወንድም ልጅ እንደዛው ሚስት እንዳያገባ በትዳር እንዳይጣመር የሚፈልጉ ሰዎች ስጋም ይሁን ባዳዎች አሉ። እንዳንጣመር ፈጣሪ የፈቀደው ጋብቻ ፈጣሪ ከሆነ የፈቀደው ፈጣሪን የፈቀደው ብለን የምናምን ከሆነ ፈጣሪ ፈቀደልንን ነገር የትዳርን በረከት አንዲት ሴት ለማየት ፈልጋ ፈጣሪ ፈቅዶላት በትዳር ውስጥ እጣመራለሁ ስትል ወንድም ሆኖ በትዳር ውስጥ እጣመራለሁ ሚስት አገባለሁ ብሎ ወደ ጋብቻ ሲመጡ ያንን በረከት እንዳይመለከቱ በዛ ውስጥ እንዳያልፉ ፈጣሪ ፈቀደው ነገር ነው ጋብቻ። ትዳር ፈጣሪ ፈቀደው ነገር ነው። የፈጣሪን ፍቃድ በህይወታቸው እንዳይከናወን የሚቃወማቸው ሰው ተቃውሞ የሚያቀርብ ሰው ችግሩ ከጋብቻው ወንዱ ከማግባቱ ሴቷ ከማግባቷ ጋር ነው እንጂ ወንዱ ከሚያገባት ሚስት ጋር ወይንም ደግሞ ሴቷ ከምታገባው ባል ጋር አይደለም። የሚቃወሙሽ ወይንም የሚቃወሙህ የትዳርን በረከት እንዳታይ ስለፈለጉ ነው። ለምን የሚታለብ ላም ነው እንደዚህ ያነሳው። ሁል ጊዜ ወይ በጉልበት ያገለግላል ወይ ገንዘቡን ይሰጣል ወይ ሰዓቱን ይሰጣል። አንድ ለነዛ ባዳም ይሁን ዘመዶች የሚያደርገው ነገር አለ። ያ እንዳይቀርባቸው ስለሚፈልጉ በህይወታችን በረከት እንድናይ ስለማይፈልጉ የሚቃወሙ ሰዎች አሉ። ይሄን በብዛት የሚመለከቱት ሴት እህቶቻችን ናቸው። ሴቶች በብዛት ይገጥመናል። ይሄ ልክ ወደ ጋብቻ ውስጥ እንገባለን ወደ ትዳር እንገባለን ስንል አሉ አይተናቸው የማናቃቸውን የንዴት ስሜቶች የሚያሳዩን ሰዎች፣ ታዝበን የማናቀውን ጸባይ የሚያሳዩን ሰዎች አሉ። ዘመድ ይሁን ባዳ ይመጣና ያጉረመርማል፣ ይቃወማል። በማይመለከታቸው አርስት እሱ ላንቺ አይሆንህም፣ እሱ ላንተ አትሆንህም። ውሸታም ጋብቻ ትዳር የሚባለውን በረከት እንዳያይ እንዳታይ ስለፈለጉ ነው እንጂ ለኛ አስበውልን አይደለም። እንደነዚህ አይነት ሰዎች ከህይወታችን ቶሎ ነው መውጣት ያለባቸው። ያ ትዳር ያ ሰርግ ያ ጋብቻ ኖረም አልኖረም ትዳር ወደሚባለው የህይወት ምዕራፍ ልንሄድ ስንል የሚቃወሙን ሰዎች ማለት ፍጹም ለህይወታችን አይጠቅሙንም። ታዲያ የምናገባውን ሰው ወይንም ደግሞ የሚያገባ ወንድም ሆነ የሚያገባትን ሴት ካልወደዱስ? ማንኛውም ሰው የሚያገባትን ሴት ላይወዱለት ይችላሉ። የምታገባውን ሴቷም የምታገባውን ወንድ ላይቀበሉ ይችላሉ። ስርዓት ያለው ሰው ምንድነው የሚያደርገው? ልክ እኔና አንቺው እንደተቀመጥነው ቁጭ ይልና ነጥቦቹን ይይዝና ይሄን ነገር አይቻለሁ፣ አውቀህ ግባበት፣ አውቀሽ ግቢበት ይልና ከዛ በኋላ ግን አንድ ለአቅመ አዳም የደረሰን ሰው ቀይ መስመሩን አስምሮ ጸጥ ይላል። የኛ ሰው ምን ያደርጋል? ምቀኛዋ እንዳታገቢ እንዳታገባ ይፈልገው የሚችለውን ነገር በሙሉ በምድር ያደርጋል። የተቃውሞ ድምጹን ሰዎች አስተባብሮ ያስነሳል። አስቦልን አይደለም። ይሄ ባህሪ በብዙ መንገድ ይገለጻል። በጋብቻ ብቻ አይደለም። ይሄ ቅናት በስራ ላይ ይገለጣል። ያን ሰው አጠገባችን ብናመጣው ስራ ላይ ስራችን እንዲበላሽ ያደርጋል። ያን ሰው ነገ ጧት በህይወታችን ከኛ ጋር ከቀጠለ በብዙ ነገራችን ላይ እንቅፋት ይሆናል። አስተዋይ መሆን መቻል አለብን። ጋብቻን የሚቃወም ትዳርን የሚቃወም ህብረትን የሚቃወም ክፉ ብቻ ነው። ምክንያቱም የፈጣሪ ፍቃድ የሆነን ነገር የሚቃወም ከክፉ መንፈስ የመጣ ብቻ ነው። የሰው ልጅ የህይወት ምዕራፉን በዛ መንገድ መግለጥ ከፈለገ መብቱ ነው። የማንንም ፊሽካ እስኪነፋለት አይጠብቅም። ማንንም አያስፈቅድም። የወደደውን የማግባት መብት አለው። ሁሉም ሰው የፈለገውን ያገባል፣ ያልፈለገውን ይተዋል። የፈለገችውን ማን ነው ፍቃድ የሚሰጠን? ፍቃድ ከላይ ብቻ ነው።
ከፈጣሪያችን ብቻ ነው። የዛሬ ባለ ታሪካችን ትልቁ ጥፋቷ ለማግባት ይሄንንም ታስፈቅዳለች፣ እዚህ ጋርም ታስፈቅዳለች፣ እዚህ ጋር የምናስፈቅደው ፈጣሪን ነው። ከዛ በኋላ ልባችንን ነው። ሌላ ማንንም አናስፈቅድም። የማን ፍቃድ አያስፈልገንም በትዳር ለመጣመር። ሲጀመር የሰው ልጅ ወደ ትዳር ውስጥ እገባለሁ ብሎ ካሰበ በረከት ነው፣ መሰብሰብ ነው፣ መልካም ነገር ነው፣ የፈጣሪ ፍቃድ ነው። ስለዚህ ራሱ ለራሱ አጨብጭቦ ያንን መንገድ መምረጥ ነው ያለበት። የሚያስቆመው ምንም ነገር መኖር የለበትም ከፈጣሪ በስተቀር። ሌላው እንግዲህ አንድ ሰው ከተሳካለት ወይ ደግሞ ጥሩ ህይወት እየኖረ ከሆነ ጥሩ ነገሮች ወደ እሱ ከመጣ አጠገቡ ያለ ሰው ወይም ደግሞ ጓደኛው ራሱን ከሱ ጋር እያነጻጸረ ካገኘ ፉክክር ውስጥ ከገባ ምን ያህል በልጦኛል፣ ምን ያህል ደረጃ ነው ከኔ ራቀው፣ ምን ያህል እርምጃ ነው ከኔ እያለ ውድድር ውስጥ ከገባ በጣም እንደታመመ ሊያቅ ይገባል። ይሄ ህመም ደግሞ ቅናት ይባላል። በጣም አደገኛ ነገር ነው። እንደዚህ አይነት ነገር ሲከሰት ከራሳችን ጋር እንግዲህ ጽሞና መውሰድ ይኖርብናል። ራሳችንን ማየት ይኖርብናል። ምንድነው እየሰራው ያለው? እየተሰማኝ ያለው ነገር ምንድነው? ወንድሜ ነው ወይ እህቴ ናት አጠገቤ ያለች ወይ ጓደኛ ነው አጠገቤ ያለው? የሱ ስኬት ሊያስደስተኝ ይገባ ነበር። የሱ ስኬት እኔን ሊያስፈነጥዘኝ ይገባ ነበር። ስለዚህ እየተሰማኝ ያለው ነገር ልክ እንዳልሆነ ካወቅኩኝ ወደ ራሴ መመለስ አለብኝ። እየተሰማኝ ያለውን ነገር ማከም አለብኝ መጀመሪያ። እንደዛ ሳላደርግ ዝም ብዬ እየቀጠልኩ ከሄድኩ ቅናቱ ብዙ አይነት ነገር ያመጣል። ጓደኛን ይጎዳል። የጓደኛን ስኬት እንድንከለክል ያደርጋል፣ እንድንገድብ ያደርጋል። በዚህ አይነት በሽታ የተያዙ ብዙ ሰዎች አሉ። አንዳንድ ጊዜ ኖርማል ይመስላቸዋል። በቃ ይሄ ራስን ኮምፔር ምናምን ማድረግ ሳይሆን በቃ የማድነቅ አይነት ስሜት አንዳንድ ሰው ሊሰማው ይችላል። ታድላ እንደዚህ ያገኘችው ታድሎ ምናምን ይላል። ግን ከዛ ስቴፕ ውስጥ የሚያወራው ብሆን ኖሮ እሷ ቦታ ብሆን ኖሮ እያለ ይሄዳል። ይሄ መታመም ነው። ከዛ ወደ ቅናት ነው የሚሄደው። ከዛ ለዛ ቦታ ወይ ደግሞ አትመጥንም እኔ የምመጥነው የሚባለው ደግሞ ክፉ ፍክክር ወይም ደግሞ ክፉ መንፈስ ውስጣችን ቦታ ያገኛል ማለት ነው። እድል የምንሰጠው ራሳችን ነን። ፍክክር ውስጥ ገባን ማለት በቃ በር ከፈትን ማለት ነው። ያ ክፉ የሆነው ቅናት ውስጣችን ገብቶ እንዲሰራ ወገኖቻችንን ወይ ጓደኞቻችንን ቤተሰቦቻችንን እንድንጎዳ እንድንረብሻቸው ህይወታቸው እንዳይሳካ ልናደርግ እንችላለን። የዛሬ ባለ ታሪኮቻችን እንግዲህ ይሄ ነው የተፈጠረባቸው። ይሄ ክፉ መንፈስ ነው የገባባቸው። ኦፍ ኮርስ አሁን መከላከል ይኖርብናል። አንዳንድ ጊዜ ሃይድ በማድረግ ስኬታችንን በመደበቅ ምናምን ይባላል። አዎ እሱም ጥሩ ነው። ግን አንዳንድ ጊዜ የማንሸፍነው ነገር አለ፣ የማንደብቀው ነገር አለ፣ ድንገት የሚታይ ነገር አለ፣ ክፍት የሆነ ነገር አለ። ያ ስኬት ደግሞ መደበቅ አይቻልም። ማድረግ የምንችለው እነዛን ሰዎች ከለየናቸው መታጠፍ ነው። ምንም ጥያቄ የለውም። ምክንያቱም ብዙ ነገር ያቃውሱብናል። ስለዚህ የቅናት መንፈስ የተሰማው ሰው እንደዚህ አይነት ችግር ከውስጤ ትንሽ ነገርም አለ ብሎ ያሰበ ሰው ራሱን ማየት፣ ራሱን ማጤን፣ እንደገና ደግሞ ብቻውን መሰብሰብና ማስተዋል ይገባዋል። ሌላው አንቺ ያልሻቸው ሀሳቦች ላይ ለመጨመር ያክል እንደነዚህ አይነት የቅናት ስሜቶች ግን ከመፈጠራቸው በፊት እንዴት አድርገን መከላከል እንችላለን? ከጎናችን ያለ ጓደኛችን ምናልባት በራሳችን ጥረት አድርገን እንዲቀና አድርገነው እንዳይሆን መጠንቀቅ መቻል አለብን። አንዳንድ ሰዎች በጣም የዋሆችና ደጎች ናቸው። ደስታቸውን ጭምር ለሰው ለማካፈል እነሱ በጣም ሲደሰቱ የሆነ ነገር በህይወታቸው ሲያገኙ ሄደው ለሰው ይናገራሉ። እንደዚህ ያገኘው እኮ፣ እንደዚህ ተሳካልኝ እኮ፣ እንደዚህ ላደርግ እኮ ነው፣ እከሌ እንዲህ ሊያደርግልኝ ነው፣ እከሌ እንደዚህ። ይሄ ሁሉ ነገር ከደግነት የመጣ ነው። ግን አሁን ትልቅ ሰው ነን፣ አድገናል፣ ማስተዋል ችለናል፣ ብዙ ነገር ተመልክተናል፣ በሰው ህይወት ብዙ ነገር አይተናል፣ በራሳችን ህይወት ብዙ ነገር አይተናል። ስለዚህ የምንማረው ነገር አለ፣ የምንገነዘበው ነገር አለ፣ የምንረዳው ነገር አለ። ማናችንም ብንሆን በቃ ለሰው የማይነገር ሚስጥር አለን፣ ከቤታችን ከጓዳችን የማይወጣ። የፈለገ መዋደድ ቢኖር፣ የፈለገ መቀራረብ ቢኖር፣ የፈለገ ስጋ ዝምድና ቢኖር ቤት ውስጥ ያሉ ባልና ሚስቶች ውጪ የውጪ ሰው የማያውቀው ሚስጥር አለ። አንዱ የገንዘብ፣ የስራ፣ የሀብት ምናምን መጠን ነው። በፍጹም ይሄንን ነገር ለሰው መናገር የለብንም።
አንዳንድ ሰው እኮ ምን እንደነካው አይታወቅም። ባንክ እኮ እኔ እንደዚህ ያክል ገንዘብ አጠራቅም ያለው ብሎ ይናገራል። እዚህ ቦታ እንደዚህ አይነት ንብረት ገዝቻለሁ፣ እዚህ ቦታ እንደዚህ አይነት እንትን ገዝቻለሁ፣ እዚህ ጋር እንደዚህ ላደርግ ነው ያለውን አይደለም ወይንም ያላትን ብቻ አይደለም ሊያደርጉ ያስቡትን ሁሉ ይናገራሉ። የወረሱትን ምን አስጨነቀን? አሁን ጊዜው ተቀይሮ ምናምን ሳይሆን ሰው ስለሆንን እንደ ሰው ስለምናስብ አይምሮአችን ስላደገ ጠላት ማበጀት ስለማንፈልግ ጓደኞቻችን የኛን ገንዘብ ሊቆጥሩ አይደለም ጓደኞቻችን የሆኑት፣ የኛን ሀብት ንብረት ሊቆጥሩ አይደለም ጓደኞቻችን የሆኑት። ጓደኞቻችን ኦዲተሮቻችን አይደሉም። ስለዚህ ለጓደኛ ዝም ብለን ይሄ ያለኝ አይባልም። የኛም አለመናገር ብቻ ነው። የጓደኛችንን መስማት አያስፈልገንም። ጓደኞቻችን ዝም ብለው ስላላቸው ነገር ይሄ ያለኝ ያሉ ሲናገሩ ማስቆም ማለማመድ አለብን። ለሌላም ሰው ሄደው እንዳያወሩ ትምህርት መስጠት አለብን። ምን ይጠቅማል ለጓደኛ ይሄ ያለኝ ብሎ መናገር? ምንድነው ጥቅሙ? ጉዳት ግን አለው። ጓደኛችንን ያላሰበችውን ነገር እንድታስብ ወይንም እንዲያስብ እናደርገዋለን። ቅናት የሚባለው መንፈስ ከዚህ የሚመጣ ነው። በተቻለን መጠን ሁሉ የራሳችን ለማንም ማንናገረው የራሳችን የሆነ ነገር ይኖረን። የተረፈው ይታይ። ሀብትና እርግዝና እኮ ሊደበቅ የማይችል ነገር ነው አለው። የሚታየው ግን የተደበቀው ጥሩ ነው። ከታየው ይልቅ የተደበቀው ይበልጣል። ብልጥ መሆን መቻል አለብን። የሚታይ አለ። ኦፍኮርስ ሰርቀን አላመጣነው፣ ሰርተን ያመጣነው ነው። ውርስም ከሆነ ወርሰን ነው። ስጦታም ተሰጥቶን ከሆነ ተሰጥቶን ነው። ግን የፈለገ ነገር ቢሆን የምናስቀረው ነገር ይጠቅመናል እንጂ አይጎዳንም። በርካቶች የሚጎዱት እየተናገሩ ነው። በምላሳችን የምናመጣው ጠላት ነው መጨረሻ ላይ ለኛ ትልቁን ጉዳት የሚያደርስብን። ሌባ እኮ በር እኮ ሰብሮ የመጣ መስተዋት ሰብሮ የመጣ ምናምን በር እኮ ስልክ አንስቶ ቢሄድ ነው ወይ ትናንሽ ነገር ቤት ውስጥ ተሸክሞ ቢሄድ ነው። እንደነዚህ አይነት ግን በቅናት የሚመጡ ጓደኞችና ዘመዶች ግን የሚያደርሱብን ጉዳት እጅግ በጣም ትልቅ ነው። ካለን ነገር የበለጠ የተደሰተው ነፍሳችን ነው የሚያስቀናቸውና ማስተዋል መቻል አለብን። እራሳችን በአፋችን ያለንን ነገር ተናግረን ሰዎች እንዳናስቀና እንጠንቀቅ። ሌላው ሀሳብ እንግዲህ ስኬታችን ብዙ ጊዜ ያስደስታቸዋል፣ ከኛ በላይ ይደሰታሉ፣ ይፈነጥዛሉ ብለን ያሰብናቸው የቅርብ ሰዎችም ሆነ ጓደኞቻችን አንዳንድ ጊዜ ተቃራኒ ሆነው ጠላት ሊሆኑ ይችላሉ። ስለዚህ አይምሯችን ማመን አለበት ወይም ደግሞ ሁለት ሳይድ አድርጎ መቀበል አለበት። የቅርባችን ሰው ማንም ሆነ ቤተሰብ ቢሆን ጓደኛ የሚያጋጥመን ስኬት ሊያስደስተው ይችላል፣ ሊያናድደው ይችላል ብለን አይምሯችንን አክሴፕት ማድረግ አለብን። ብዙ ሰው ይህን ነገር ስለማያስብ ነው የሚጎዳው። እንዴ እሱ እኮ ጓደኛዬ ነው፣ የስንት ዓመት ጓደኛ ነው፣ እንዴት ብለው ለምን ብለው ብዙ ሰው እንዴ እሱ ወንድሜ እኮ ነው፣ ስጋዬ እኮ ነው ብሎ ብዙ ሰው ራሱን በቃ ያበሳጫል፣ ይናደዳል፣ ብዙ አይነት ጭንቀት ውስጥ ይገባል። ይህ ታዲያ ራስን ካለማዘጋጀት የተነሳ ነው። ስለዚህ ሁለት ሳይድ ሆኖ ማስተዋል ያስፈልጋል። ሰዎች ሊደሰቱ ይችላሉ፣ ስኬቶቻችን ሰዎች ሊያስደስታቸው ይችላል። ማናቸውም ሰዎች የቅርባችንም የሩቃችንም ሰዎች ያስደስታቸው ይችላል፣ ሊያናድዳቸው ይችላል። ቅርብ ያልነው እንደውም ጠላት ሊሆንብንም ይችላል። እንደውም ከማናቀው ከውጪ ሰው የበለጠ በጣም እንዳይሳካልን ወይ እንቅፋትም ሊያበጅብን ይችላል። ስለዚህ አይምሯችንን ማዘጋጀት፣ ስኬቶቻችን ጠላት እንደሚያፈራ አይምሯችንን ማዘጋጀት፣ አይምሯችንን ማሳመን ያስፈልጋል ማለት ነው። ስለዚህ መጠንቀቅ አለብን ማለት ነው። ስኬት ሲመጣ ጠላት እንደምናፈራ ማሰብ አለብን። በዛው ልክ ደግሞ የመጣው ስኬት ሳናቅ በዛ የስኬት ጎዳናችን ላይ ብዙ ወዳጆች እናተርፋለን። ሳናቅ ብዙ የሚረዱ ሰዎች ልናተርፍ እንችላለን። ያንንም ደግሞ ሳይድ ማየት ይኖርብናል። ሌላው በጓደኝነት መስመር ላይ የዛሬ ባለ ታሪካችን ቀይ መስመር የሚባል ነገር የላትም። ምንም ባውንድሪ የላትም። ለራሷ፣ ለክብሯ፣ ለህይወቷ፣ ለማንነቷ ያሰመረችው መስመር የለም። ጓደኞቿ እንደፈለጉ ነው ህይወቷ ላይ የሚፈነጥዙት። ጓደኞቿ ከምትለብሰው ጀምሮ ጸጉሯ፣ የጸጉር ስታይሏ፣ አለባበሷ፣ ከማን ጋር እንደምትውል፣ ምን እንደምትበላ፣ በቃ ሁሉ ነገሯን ጓደኞቿ ኮንትሮል አድርገውታል። መለስ ብለን እስቲ ይሄ በየትኛው የዕድሜ ክልል ውስጥ ማን ጓደኛችን ናት ያለችው? የትኛዋ ጓደኛችን ናት ከኛ ጋር የምትውለው?
የትኛዋ ጓደኛችን ጋር ነው በስልክ የምናወራው? ከየትኛዋ ጓደኛችን ጋር ነው ብዙ ነገር የምናወራው? ጓደኛችን ስለ ልብሳችን ከነገረችን፣ ፍቅረኛ ከሆነ ያለን ስለ ፍቅረኛችን፣ ትዳር ከሆነ ስለ ባል፣ ስለ ልጆች፣ ስለ አለባበስ፣ ስለ ገንዘባችን፣ ስለ ቤታችን ሁሉ ከኛ ጋር ገብታ ካወራች ችግር አለ። እቺ ጓደኛ አይደለች፣ ሌላ ነገር ናት። አርስት ራሱ የለውም። ይሄ አሁን የትዳር አጋር አትያት ባላላት እቺ ሴት ምንድናት? እቺ ልትሆን አትችልም። ጓደኝነት መስመር አለው። በቃ ትልቅ የተሰመረለት መስመር አለው። ከጓደኛ ጋር የሚወራና የማይወራ እንለይ። ከጓደኛ ጋር ተመካክረን የምንወስነውና ማንወስነው መለየት አለብን። ጓደኛችን መታ እራሷ ከነገረችን ነገር አልፈን ጓዳዋን መንካት አንችልም። ህይወቷን መንካት አንችልም። ማንም ሰው ከጓደኛው ጋር ሚስጥር ያወራል፣ ይመካከራል። ጓደኛ እህት ናት። ጓደኛ ፈጣሪ የሰጠን ስጋችን ብለን የምናስባት ነች። ጓደኝነት በጣም ጥልቅ ነገር ነው። ጓደኛችን ግን መታ ራሷ ይሄ ገጥሞኛል ብላ ካልነገረችን ወይ ደግሞ እኛ ሄደን ይሄ ገጥሞኛል ምን ላድርግ ካላልን በስተቀር ሰው ቤት ጓዳ አይገባም። የሰው ቤት ህይወት ተንኳክቶ ተገብቶ አይፈተፈትም። ስነ ስርዓት ያስፈልጋል። ስርዓት አልበኝነት ነው ይሄ። ሰው ቤት ጥልቅ ብሎ ባልና ሚስት ትዳር ህይወታቸው ላይ፣ ልጅ አስተዳደግ ላይ፣ ገንዘባቸው ላይ ጭምር የሚያወሩ ጓደኞች አሉ። የዛሬ ባል ታሪኮቻችን እኮ ልጅቷን ምንም የቀራቸው ነገር የለም። ሁሉ ነገሯን ነው ኮንትሮል ያደረጉት። እንጠንቀቅ። ዛሬ አሁን በዚህ ሰዓት ይሄንን ፕሮግራም እየተመለከቱ በጓደኞቻቸው ምክንያት በተለይ ሴቶች ናቸው እንደዚህ የሚሆኑት። ሙሉ ህይወታቸው ኮንትሮል የተደረጉ እህቶች አሉ። ህይወታችንን የምትቆጣጠር ጓደኛ፣ ጓዳችንን በሙሉ መታ የምትፈተፍት ጓደኛ አይደለችም። ምን እንደሆነ አርስቷም አይታወቅም። ስነ ስርዓት ማስያዝ አለብን። ጓደኝነት መስመር አለው፣ ስርዓት አለው። እህትነት ነው። ጓዳ ማንም አይገባ። ስለ ገንዘባችን ይሁን ስለ ትዳር አጋራችን፣ ስለ ልጆቻችን፣ ስለ ቤታችን፣ ስለ ኑሯችን፣ ባልም ካልሆነ ፍቅረኛም ከሆነ ስለ ፍቅረኛ ሁሉ ነገር ልክ አለው። ከዛ ውጭ ግን አንዳንድ ሰው በጣም ያሳዝናል። በጓደኝነት መካከል ይሄ እኔ ከሳሎን ያለፈ ጓደኝነት አልወድም። ጓደኝነት ሳሎን ጋር ነው መቅረት ያለበት። ይሄ አጉል ጓዳ ውስጥ መኝታ ቤት ውስጥ ምናምን እሱ ጓደኝነት አይደለም። ስርዓት ማጣት ነው ለኔ። አይደረግም እንደዛ። ጓደኛችን ትመጣለች፣ እንወዳታለን፣ ላባችንን ጠፋ አድርገን የምትወደው ምግብ ሰርተን ያለንን ነገር ሁሉ ያለ ስስት አቅርበን አስተናግደን አክብረን ወደ ቤት ሂጂ እንላታለን። እኛ ቤታችን እንቀመጣለን። እሷን ቤት ስንሄድ እንደዛ። ስነ ስርዓት ያለው ጓደኝነት የእህትማማች ስሜት ይሰጣል። የተቸገርነውን ያስጨነቀንን ነገር ለኛ የምንፈልገውን ነገር እናማክራታለን፣ እሷም ታማክረናለች። እውነተኛ ምክር እንመካከራለን። ግን ስርዓታችንን ጠብቀን በየቤታችን ህይወታችንን ስለምናከብር እንኖራለን። እንደነዚህ አይነት ዛሬ እንደተመለከትነው አይነት ጓደኝነት ግን እዛም እዛም ይልና መጨረሻ ላይ የሆነ አይነት ጦርነት አስነስቶ ጓደኝነቱ ያልቃል። ለምን? ሁሉም ክብሩን ስለማያውቅ፣ ሁሉም ፈጣሪ የሰጠው ማንነት ስለማያውቅ፣ መስመር ስለማያበጅ ነው። እኛ ግን ብልጥ ስለምንሆን ጓደኝነታችንን ስርዓት እናስይዘዋለን። እንዴ ሰው እኮ እያደገ ሲመጣ እንደ ቲኔጀር አክት አያደርግም። ቲኔጀሮች ናቸው። አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ያድጋሉ። ትምህርት ቤት ሲሄዱ የአንዷ ቦርሳ ነው፣ የአንዷ እስክሪብቶ ነው፣ የአንዷ ስልክ ነው። እነሱ ልጆች ስለሆኑ ነው። እኛ ግን ልጅ አይደለንም። እንደዚህ አይነት እንዲህ ያለ ነገር ውስጥ አንገባም። ስርዓት አስይዘን ህይወታችንን ስንመራ በጣም ብዙ ሰዎች መልካም ጓደኞች ይኖሩንና ጓደኞቻችን ደግሞ እህቶቻችን ይሆናሉ። ለክፉም ለደግም ቀን ብቻ ሳይሆን በየቀኑ ብናወራቸው ራሱ አንጠግባቸውም። እንደነዚህ አይነት ስርዓት ያለው ጓደኝነት መልካም ነው፣ ለሁሉም ሰው የሚጠቅም ነው። ደግሞ ሌላው እንግዲህ ብዙ ሴቶች ሲያወሩ ወይም ደግሞ ሲናገሩ ስንሰማ የሚመስለን ነገር ምንድነው? ይሄ ቅናት ችግሮች የሚመጡት ብዙ ጊዜ በሴቶች ሳይድ ነው ብለው ያስባሉ። ይሄ መንፈስ ወይም ደግሞ ቅናት ብለን ስናስብ ጾታ አይመርጥም። ከጾታ ጋር አይደለም ችግሩ፣ ከፐርሰናሊቲ ጋር ነው። አንዳንድ ጊዜ ሴት ስለሆነች ያው በጓደኛዋ የመቅናት ምናምን እንደዚህ አይነት አሉባልታ አለ። ነገር ግን በወንድም ቅናተኛ ወንድ አለ እኮ፣ በጓደኛው ወይም ደግሞ በወንድሙ የሚቀና ወንድ አለ፣ ብዙ ወንድ አለ እኮ። ስፔሻሊ ደግሞ በወንድሙ የሚቀና ብዙ ሰው አለ።
ስለዚህ የጾታ ጉዳይ አድርገን እንዳንወስደው። አሁን ብዙ ሴቶች ምን ይላሉ? እኔ ጓደኛ ይዋጣልኝም፣ በተለይ ሴት ጓደኛቱ እኔ አልይዝም ምናምን ይላሉ። ነገር ግን የጾታ ጉዳይ አይደለም። ችግራቸው ምንድነው? የመምረጥ ችግር ነው። ስለዚህ ሲመርጡ እነሱን የሚደግፋቸው ወይ ደግሞ ደስታቸውን ይደሰታሉ፣ አብረው የሚደሰቱ ደስታቸውን የሚካፈሉ ጥሩ ሰዎች አይደለም ያጋጠሟቸው፣ ወይ ደግሞ ምርጫ አላደረጉም ማለት ነው። ዝም ብለው እያግበሰበሱ ነበረ አብረው ሲሄዱ ሲጓዙ የነበሩ። ስለዚህ በህይወት መንገዳችን ስንሄድ ያስታውቃል እኮ በእኛ የሚደሰት ሰው አንዳንድ ጊዜ በትንሹ ነገር ልናቅ እንችላለን። ፌሻል ኤክስፕሬሽን የሚባል ነገር አለ። አንዳንዴ ይስቁና የሆነ የምናነባው ነገር አለ። ታዲያ ውስጣችን የሚነግረን ነገር አይዋሽም። አንዳንድ ጊዜ ልክ በተፈጥሮ የተሰጠን ነገር ሁሉም ሰው ያለው ይመስለኛል። ሳታውቂው ወይም ደግሞ ያ ሰው ብዙ ነገር ሳይነግርሽ በፊቱ ብቻ የምታነቢው ነገር ይኖራል በውስጥሽ። ስለዚህ በዛች እንኳን ማወቅ እንችላለን። ኔግሌክት እያደረግን ወይ የኔ ችግር ነው የኔ ፕሮብሌም ነው እኔ ነኝ የተሳሳትኩት እያለን ሪጀክት ካላደረግን በስተቀር ይነግረናል ውስጣችን። ስለዚህ ያንን ብንሰማ ብንፈቅድለት እኮ ብዙ መዳን እንችላለን፣ ብዙ ማምለጥ እንችላለን። ስለዚህ ያስታውቃሉ፣ መለየት እንችላለን። ምርጫችን ላይ ፎከስ ማድረግ አለብን። ነውር አይደለም መምረጥ። ጓደኛ መምረጥ ብልህነት ነው። ጓደኛ መምረጥ የወደፊት ስኬታችንን ማስተካከል ነው። አጠገባችን ያለው ሰው ብዙ ጊዜ ውሳኔ ዴስቲናችን ይወስንልናል። በጣም ልንጠነቀቅ ይገባል። ምክንያቱም መንገዳችንን ሊያስቀይረን ይችላል። ስለዚህ ስንመርጥ ልንጠነቀቅ ይገባል። ሌላው መርጠን ደግሞ ተጠንቅቀን መርጠን ወደ ጓደኝነት ህይወት ውስጥ ከገባን በኋላ በጣም ብዙ እህቶችም ወንድሞችም የሚቸገሩት ነገር ምንድነው? ከጎኔ ያለው ጓደኛዬ ጥሩ ነው ጥሩ አይደለም ብለው ለመለየት ያቅታቸዋል። ይሄንን ለመለየት አንዳንድ ሰው ምን ያደርጋል? ሰው ጋር ጓደኛውን ይዞ ይሄዳል። አንዳንድ ሰው ቤተሰቦቹ ጋር ጓደኛውን ይዞ ይሄድና እንዴት ናት ጓደኛዬ ወይ ወንድም ኮነ እንዴት ነው ጓደኛዬ ይላል። የመጀመሪያው ትልቁ የምናውቀው ራሳችን ነን። እኛ ራሳችንን ካዳመጥን የጓደኛችን ምንነት አይጠፋንም። ያችን ጓደኛችንን ወይንም ያ ጓደኛህን አብራን ስንወል ጊዜ ስናሳልፍ ቻው ተባብለን ወደ ቤታችን ከሄድንም በኋላ ምንድነው ውስጣችን የሚሰማ? እሱ ነው ትልቁ ነገር። አብረናቸው ጊዜ ካሳለፍን በኋላ ከነዛ ሰዎች በስልክ ካወራን በኋላ የሚሰማን ስሜት ምንድነው? ያ ፈጣሪ የሰጠን ችሎታ፣ ያ ፈጣሪ የሰጠን ራሳችን የሚሰማንን ስሜት ቁጭ ብለን እስቲ እናዳምጠው። ከአንድ ሰው ጋር ጊዜ አሳልፈን ሻይ ጠጥተን ሊሆን ይችላል፣ ምግብ በልተን ሊሆን ይችላል፣ ወይ ሆነ ቦታ ሄደን ሊሆን ይችላል። ከዛ ሰው ጋር ተገናኝተን ቻው ተባብለን ከተለያየን በኋላ ወደ ቤታችን ስንሄድ የሚሰማን ስሜት አለ። አብረናቸው ስልክ ካወራን በኋላ የሚሰማን ስሜት አለ። ታዲያ ብዙ ጊዜ አንዳንድ ጥሩ ጓደኞቻችን ልክ እነሱን ስልክ ከዘጋን በኋላ አውርተናቸው ወይ ደግሞ አብረናቸው ጊዜ አሳልፈን ከተለያየን በኋላ ስንፍናችንን ይነግሩናል፣ ያበረታቱናል። በቃ ስህተታችን ለማስተካከል ነው የምንሄደው፣ ያበላሸነውን ነገር ለማቃናት ነው የምንሄደው። በጣም ሞራል ይሰጡናል፣ ሞቲቬት ያደርጉናል ምናምን አሉ። እነዛ ጓደኞች ደግሞ ተስፋ የሚያስቆርጡን፣ ህይወታችንን እንድንጠላው የሚያደርጉን፣ የጎደለንን ነገር በማጉሊያ መነጽር ፈልገን እንድናይ የሚያደርጉን። እነዚህ ስሜቶች ማንም አይለይልንም። ፈጣሪ ያንን ስሜት መለያ ችሎታ የሰጠን የፈጣሪ ስጦታ ለራሳችን ነው። ስለዚህ ከማን ጋር ስሆን ምንድነው የሚሰማኝ የምለውን ነገር ለይቼ ካወኩኝ በኋላ ነው እቺኛዋ ጓደኛዬ ጥሩ ናት፣ እቺኛዋ ጓደኛዬ ጥሩ አይደለችም እምለው። ለዚህ ነው በርካቶች በጣም ያሳዝናሉ። ፈጣሪ የሰጣቸውን ችሎታ ይንቁትና ለራሳቸው ጊዜ ሳይሰጡ ለራሳቸው ማዳመጥ አቅቷቸው ውስጣቸውን ማንበብ አቅቷቸው ከክፉ ሰው ከመጥፎ ጓደኛ ከቀናተኛ ጓደኛ ጋር እድሜያቸውን ይጨርሳሉ። ይህንን ማስተዋል በጣም ቀላል ነው። ታዲያ ጓደኛችን አብራን ስትሆን አብረን ተወልደን አንድ ሰፈር ተወልደን የዛሬ ባል ታሪካችን ያለችው አንድ ሰፈር ተወልደን አንድ ሰፈር አድገን አንድ ትምህርት ቤት ተምረን አብረን ስንት ነገር አሳልፈን ምናምን ጓደኞቿ መጥፎ ያደርጋሉ ላላስበችም። አሁን አብረናቸው ስንውል የሚሰማን ስሜት አለ። የተሰማን ስሜት መልካም አይደለም። አብረን አደግን አላደግን፣ አብረን አመታት ጓደኛ ሆነን አልሆነን፣ አብረናቸው ጊዜ ስናሳልፍ የማንደሰት ከሆነ ከጓደኞቻችን ጋር ቻው ብለናቸው ነው የምንሄደው። መሄድ ብቻ ነው መፍትሄው። ካጠገባቸው መራቅ ነው መፍትሄው። ለምን? ህይወታችን ክቡር ነው። ይሄ የስሜት መዛባት
የአእምሮ ህመም ያስከትላል። ደስታችንን መነጠቅ በተከታታይ ለቀናት ይልና ከዛው ለወራት የሆነው ከዛ ወደ አመታት እየተቀየረ የአእምሮ ሰላምን የሚያሳጣ ጓደኛ ህይወታችንን ያበላሻል። የአእምሮ ቀውስ ያመጣል። በጣም ብዙ ወጣቶች በተለይ በዚህ ህይወታቸው ተዛብቷል። አብራኛ ድጋ አብረን ተምረን አብረን ስንት ነገር አሳልፈን እንዴት ብዬ ከሷ ጋር ለያለሁ? ብትሞት ይለያዩ ይል እንዴ? ምን ያመጣሉ? ራሳችንን እንዳናሞኝ እንደ የሆነ በጣም ብዙ ፈተና ሊገጥመን ይችላል በህይወት። እንደ ጥሩ ያልሆነ ጓደኛ ግን የሚፈትን ነገር የለም። በጣም ጥሩ ያልሆነ ጓደኛ ማለት የህይወታችንን መስመር ወደ ቁልቁለት ሲወስደው ቁልቁለቱ በፍጥነት ነው እየተንደረደርን የምንሄደው። ለምን? ጓደኛችን በጣም መልካም ስለሆንን እናምናለን። የጓደኛችን የምናምንበት መጠን ብዙ ሰው ላናምን እንችላለን። በዛ መጠንና ልብ ማለት መቻል አለብን። መልካም ሰው፣ ጥሩ ጓደኛ ህይወታችንን እንድታስተካክልልን አይደለም እንፈልጋት ወይንም እንዲያስተካክልለት አይደለም ወንዱም የሚፈልገው የአእምሮ ሰላም እንዲያገኝ ነው። ማንም ሰው ጓደኛ የሚኖረው በትልቁ የአእምሮን ሰላም እንዲበዛለት ስለሚፈልግ ነው። የተቸገርነውን ነገር እናማክራታለን፣ ደስ ያለንን ነገር እነግራታለን ምናምን ለጓደኛችን። ግን ጓደኛችን የአእምሮአችንን ሰላም የምትነሳ ከሆነ አንዳንድ ጓደኛ እኮ በጣም የሚያሳዝነውና መልካም ካለ መሆኑ ጥግ ችግራችንን ሲነግረን ጉድሽ ፈላ ነው የሚለው። ጉድሽ ፈላ አባባሉ እኮ በቃላት አይደለም የሚወጣው። እንትን የለሽም፣ እንትን አደረግሽ፣ በዚህ ገባሽ፣ በዚህ ወጣሽ እያሉ ደርድረው ሲነግሩን ስልኩን ከዘጋ ነው በኋላ ወይ እነዛን ሰዎች ጨርሰን ከነሱ ጋር ያለንን ጊዜ ቤት ከገባን በኋላ ጉድ ፈላ ነው የምንለው በቃ። ምክንያቱም እነሱ የሚነግሩን ነገር ነው። በሰላም ሀገር ምንም ነገር ሳናጣ ምንም ነገር ሳይጨንቀን እንትን የለሽም፣ እንደዚህ የለሽም፣ እዚህ ቦታ ሳትሄጂ እንደዚህ ሳታረጊ ብለን በህይወታችን የለፋ ነው አለን የምንለውን ነገር በጠቅላላ ጭምድድድ አድርገው ይወረውሩትና ባዶ ነሽ ይሉናል፣ ባዶ ነህ ይሉናል። እንደነዚህ አይነት ጓደኞችን መለየት የምንችለው ከነሱ ጋር ከተለያየን በኋላ ከተጨነቀን ከከፋን ወይኔ ጉዴ የምንል ከሆነ እነዚህን ጓደኞች ማውጣትና መጣል አለብን። መልካም ጓደኛ በትልቁ የሚሰጠን ነገር የዚህ ውስጥ እረፍት ነው። ችግራችንን እኮ በጣም ትልቅ ችግር ኖሮን በጣም ትልቅ ያስጨነቀን ነገር ኖሮን እኮ መልካም ጓደኞቻችን እኮ ያንን ችግር ምንም እንዳልሆነ እንዲሰማን ያደርጉና መፍትሄ እንድናመጣ ያደርጉናል። መልካም ጓደኛ ማለት ይሄ ነው። አይዞህ፣ አይዞሽ፣ በርቺ፣ ታልፊዋለሽ፣ ታልፈዋለህ ነው የሚሉን። እነዛስ ወይኔ ጉድሽ ፈላ ነው የሚሉን። ሞኝ እንዳንሆን ማን ካጠገባችን እንደሚኖር እንምረጥ። ብልጥ ሴት ጥሩ ጓደኛ ነው የምትመርጠው። መልኳ አይደለም፣ ገንዘቧ አይደለም፣ እውቀቷ አይደለም፣ የማን ልጅ ናት አይደለም፣ ወይም የማን ሚስት ናት አይደለም። ትልቁ ነገር ጎበዝ ናት ወይ ለራሷ ለህይወቷ ሰዓቷን አጠቃቀሟ እንዴት ናት? ህይወቷን የምትመራው እንዴት ነው? ጠዋት ተነስታ የት ነው የምትሄደው? ማታ ሲመሽ የት ነው የምታመሸው? ምን ቤቷን ነው የምታመሸው? ደጅ ስትዞር ነው የምታመሸው? በየቦታው ማይሆን ነገር ስታደርግ ነው የምታመሸው? ምንድናት ያቺ ሴት ነው? ያንን ህይወት ነው ለኛ የምትሰጠን። አስተዋይ ሴት፣ ብልጥ ሴት፣ ጎበዝ ሴት፣ እሷን ነው ጓደኛ ማድረግ ያለብን። በጣም ብዙ ሰው ይሸወዳል በጓደኛ። ዙረታም ጓደኛ ይወዳል ሰው አብሮ ለመዞር። ወሬ የሚያበዛ ጓደኛ እንወዳለን። በተለይ ሴቶች አይጠቅመንም። ሰብሰብ ያለች ጠንካራ ጎበዝ ሰራተኛ፣ በመንፈሳዊ ህይወቷ ጠንካራ ጎበዝ፣ የምትቆጣ ማይሆን ነገር ስናደርግ መስመር የምታስይዘን እሷ ናት ጓደኛ ማለት። ዝርክርክ ጓደኛ ዝርክርክ ያደርገናል። መጠንቀቅ መቻል አለብን። የዛሬ ባል ታሪኮቻችን እኮ ሰብሰብ ያሉ ጓደኞች ቢሆኑ ኖሮ ልጅቷን የሚመሯት መንገድ ወደ ህግ ሂጂ፣ ውርስሽን እንደዚህ አድርገሽ አስተካኪ፣ እንደዚህ አድርጊ፣ ስነ ስርዓት ያዢ፣ ይሄ ግቢ፣ በዚህ ግቢ፣ በዚህ ውጪ ብለው የተጠየቁትን ያልተጠየቁትን አይደለም ግን የተጠየቁትን ነገር በስነ ስርዓት መስመር እንድትይዝ ያደርጓት ነበር። አንዳንድ ጊዜ መስመር ያጣ ጓደኛ ነው እንግዲህ ለራሱ መማያቅ ዝርክርክ ጓደኛ ህይወታችን የሚያዝረከርከው። ከእንደነሱ አይነት ሰዎች ህይወታችን መጠበቅ አለብን። ጓደኝነት ቀይ መስመር ሲበጅለት ግን ሁሉ ነገር መፍትሄ አለው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ይግጠመን።